በጠበበው በር ግቡ፣ በጠበበው ደጅ ግቡ፣ ሰፊው ደጅ ወደ ጥፋት የሚወስድ ነው ይለናል። ምንድነው የጠበበ በር የጠበበ ደጅ? ምንድነው ሰፊ በር ሰፊ ደጅ ብለን ስንል ዛሬ ምናልባት እኔና እናንተ ቁርሳችንን በልተናል አልበላንም አይደል? ዛሬ ቁርሳችንን ቀተን ጾመን በእንዲህ አይነት መልኩ መቀመጥ ዛሬ በቤተ እግዚአብሔር ይሄ ጠባብ በር ይባላል። በጾም መወሰን እግዚአብሔርን ወላዲተ አምላክን የምንቀበላት በጾም በጸሎት ነው ብለን በእንዲህ አይነት መልኩ ማለዳ ቡና እያማረን ምግብ እያማረን ውሃ እየጠማን ያንን ቀተነው ስንመጣ ጠባብ በር የሚባል ያ ነው። ውሃ ጥሙን መታገስ፣ ረሃቡን መታገስ ያ ጠባብ በር ይባላል። ሰፊው በር ደግሞ ማለዳ ተነስቶ ራስን ለምግብ ማዘጋጀት ነው። ስለዚህ ዛሬ እኔና እናንተ ደግሞ ጠባቡን ደጅ ነው የመረጥነው። ጾሙን መርጠናል፣ ስግደቱን መርጠናል። ክብር ለሱ ይሁን። ዛሬ በቤቱ ተገኝተናል። ስለዚህ ዛሬ እኔና እናንተ ወዴት እየሄድን ነው ብለን ስንል ወደ ሕይወት እየተጓዝን ነው። ወዴት እየተጓዝን ነው? ሕይወት ወደ ሆነው መንገድ እየተጓዝን ነው። ጥፋት የሌለበትን መንገድ ይዘናል ማለት ነው። ክብር ለሱ ይሁን። ስለዚህ በጠበበው ደጅ ግቡ ነው። በጠበበው በር ግቡ። ሰፊው በር ወደ ጥፋት የሚወስድ ነው። ዛሬ እንቅልፍን ትቶ መጥቶ ከካህናቱ ጋር እዚህ በሰዓታት አብረው የሚያድሩ አሉ ምእመናን። ይደንቀኛል። እኔ እውነት ለመናገር እኛ እንኳ ቃለ እግዚአብሔሩን ስለምናውቀው ነው፣ ስለምንጮኸው ነው። እነሱ በእምነት ብቻ ከካህናቱ ጋር ቆመው ያድራሉ። እነኛ በጠበበው በር እየገቡ ነው ያሉት። አያችሁት? እምነት ይሄ ነው። ሃይማኖት ይሄ ነው። እንቅልፍን ቀጥቶ እንቅልፍ በቃኝ ምን ያደርግልኛል፣ በ24 ሰዓት ውስጥ 4 ሰዓት ካንቀላፋሁ በቂ ነው ብለው ራሳቸውን ለጸሎት ያዘጋጁ። 8 ሰዓት ተኝቶ ደግሞ ያልጠገበም አለ። እንዳትታለሉ፣ እንዳንሞኝ። ምናልባት ዛሬ ሳይንስ የሚለውን ቋንቋ ተከትለን ከሆነ እንዳንታለል፣ እንዳትታለሉ። ሳይንስ ትላንትና ሰው ኑሮው ተሳካለት የሚባለው ምን ሲሆን ነው? በቀን ስንት ጊዜ ሲበላ ነው አለ? ንገሩኝ። ስንት ጊዜ ሲበላ ነው? እስቲ ተናገሩ። አታውቁትም? ስታደርጉን ነው የኖራችሁት። እንደውም አሁንም የምታደርጉት ሊሆን ይችላል በጾም ምክንያት ካልሆነ በስተቀር አይደል? ሳይንስ ምን አለ? የአንድ ሰው ኑሮ ትክክለኛ ሆነ የሚባለው በቀን ስንት ጊዜ ሲበላ ነው አለ? በቀን 3 ጊዜ፣ ቁርስ፣ ምሳ፣ እራት። እንደውም በመካከልም ሌላ አለው መሰለኝ አይደል? ሌላም አለው ወደ 4 የሚሄድ ማለት። ስለዚህ አሁን ይህንን ነገር ቤተ ክርስቲያኒቱ ደግሞ በዓመት ስንት ቀን ነው መጋቢ ብሉኝ? ስንት ቀን ነው ጾማችን? 208 ቀን አይደል? እንደዛ አካባቢ ወደ 208 ቀን ጹሚ። ሌላው ቀን በቂሽ ነው። ስንት ቀን ይተርፈናል? 100 አካፍልልኝ። ይህን እንኳ ደግሞ ምን ስልክ የሚባል ነገር ጣጣው መጥቶ እኮ እሱ እኮ ነው አሁን ያበላኝ። ጭንቅላታችን እኮ በቃ ወይ ስልክ ላይ ነው እንደዚህ አባስቶ ደምሮ በጭንቅላት መልስ ቀረ። በቃ አሁን ዓለም ወዴት ሊሄድ እንደሆነ እውነት ለመናገር እንግዲህ እግዚአብሔር ያው እየኖርንበት እናየዋለን። እግዚአብሔር በጎውን መንገድ ይምራን። እኛን ግን አሜን በሉ። በጎ መንገድ ይምራን። ስለዚህ ትላንትና ሳይንስ ምን አለ? 3 ጊዜ በቀን ብሉ ነው ያለው አይደለም እንዴ? እሺ እየተበላ መጣ። 3 ጊዜ በቀን መብላት ሌላ ጣጣ መጣ። ጭራሽ እንደውም መድኃኒት የሌለው በሽታ ካንሰር የሚባል ህመም። አሁን ሳይንስ ሐሳቡን ቀየረና ወደ ቤተ ክርስቲያኒቱ መጣ። ቤተ ክርስቲያኒቱ በዓመት የተወሰነ ጊዜ ብቻ ብላ እንጂ 208 ቀን መጾም አለብህ ነበር ያለችው። አሁን በጾም ያለ በስግደት ያለ ስርዓቱን ጠብቆ የሚኖር አሁን የተባለው በሽታ የለበትም። ሳይንስ አሁን ቢፈልግ ለዚህ በሽታ
ምናልባት ያው ሰምታችሁት ይሆናል እናንተም እኛ በውጭው ዓለም ስለምንኖር ይሄንን እንሰማዋለን እናንተም ትሰሙታላችሁ። ምን ያው ዛሬ ዓለም ጠባብ ነች፣ ችግር አለ እና ምንድነው ያለው አሁን ሳይንሱ ለካንሰር መድኃኒት 24 ሰዓት ባዶ ሰውነትን አድርጎ ከምግብ መከልከል መድኃኒት ነው ብሎ እንደገና ምን አባህ ገባህና ነው በቤተ ክርስቲያኒቱ መጀመሪያ ብላ የለም ይሄን የማንን ስራ ለመውሰድ ነው አሁን ይሄንን የሚለው? አሁን ደግሞ እሺ አንድ ጤነኛ ሰው ስንት ሰዓት ያንቀላፋ አለ? ደግሞ ስንት ሰዓት ነው አንድ ሰው መተኛት ያለበት? 8 ሰዓት ለከብት ነው እሱ ለሰው አይደለም። ሆነ ለመናገር 4 ሰዓት በቂ ነው። በቃ ጤነኛ ሰው ሆኖ ለመኖር 4 ሰዓት ጥሩ እንቅልፍ የተኛ አለቀ። ከዛ በኋላ ጤነኛ ነው። እንዳትታለሉ። ዛሬ 100 ዓመት 120 ዓመት በገዳም የሚኖሩት መነኮሳት በቀን 2 ሰዓት ብቻ 1 ሰዓት ብቻ እያንቀላፉ ማንቀላፉበትም ሰዓት አለ። በዛ አይነት መንገድ በጸሎት እየኖሩ ነው እድሜያቸውን ያን ያህል ያራዘሙት። እንዳትታለሉ። ስለዚህ ዛሬ የጠበበው በር ብለን ስንል እነኚህን ሁሉ ያካትታል። እንቅልፋችሁን መተው፣ እንቅልፍን መተው የጠበበ በር ነው። ከሞቀ አልጋ ላይ ተነስቶ መጥቶ በረንዳ ላይ መውደቅ፣ ያማረ አልጋን ትቶ በበረንዳ መጥቶ መውደቅ ያ የጠበበ በር ነው። ተቀበሉት፣ ግደላችሁም። ነገ እናንተ የምትተኙበት ፍራሽ አልጋ ምናልባት በዛ እጥፍ ድርብ የሆነ የተደላደለ ቦታ በሰማይ ተዘጋጅቶላችኋል። ያንን ስትተውት ይህንን ስንተው የተደላደለ ነገር እግዚአብሔር አድርጎልን ነው። ክብር ለእሱ ይሁን ወገኖች። ስለዚህ ዛሬ የጠበበው በር ስንል እነኚህ ሁሉ ናቸው። እንቅልፉን ተውት፣ መብሉን ተውት። ዛሬ ለበሽታ ከማጋለጥ በስተቀር ሌላ ነገር ስላላመጣልን ለምንድን ነው ዛሬ ጾም መምጣቱን የምናማርረው? እሰይ ጾም መጣልን ብለን በጸጋ ልንቀበለው ይገባል። ጾም ዛሬ የነፍስን ቁስል ብቻ ሳይሆን የስጋን ቁስል የሚያድን ነው ብሎ ሳይንስ አረጋገጠልህ። እሺ በሳይንስ እንደው የቤተ ክርስቲያኒቱን ስርዓት ወንጌሉን አንቀበል። እሺ ሳይንስ ተቀባዮች ምን ካለ ለምን ሳይንስን አንቀበልም? እና ታዲያ ጾማችንን በፍልሰታ ምን አናደርግም? አሁን ክርር እያለ ምንድነው የምትለው? ዳይት ነው ምናምን የምትሉት ደግሞ እናንተ አይ ዳይት ዝም ብለሽ ልቅስ ሌላ ነገር ከምታረጊ ዝም ብለሽ በስርዓት አትጾሚም? ማለት 7ቱን አጽዋማት ጾሚ። ጾም 7ቱን አጽዋማት ዝም ብለሽ በቀን 41 ስገድ። ቤተ ክርስቲያኒቱ ሲጀመር ጀምሮ ይሄንን አድርገ በቀን 41 የሰገደ በስርዓቱ የጾመ እነኝህን 7 አጽዋማት ከዛ በኋላ ሌላ ስፖርት አያስፈልገውም። ገንዘብ እያወጣህ እዛ ይሄንን ስፖርት እንዲል አረግ ነው። አይ እግዚአብሔር ማስተዋሉን ያድለን ወገኖቼ። የተደላደለ ሰውነት አግኝተው በጾም በጸሎት በስግደት ያሉ ክርስቲያኖች ምንም ሳያስፈልጋቸው አይምሯቸው ራሱ አንድ ሰው በተለይ ስግደት ወድቆ ሲነሳ ሌላ አዲስ አይምሮ ይዞ ነው የሚነሳው፣ ሌላ አዲስ አስተሳሰብ። እግዚአብሔር ይክበር ይመስገን። ግን እኔና እናንተ በቀን ስንት ጊዜ እንኳን ሰግዳለን? ምንም። አንድ ክርስቲያን ከቻለ 41 ካልቻለ እንኳ 20 ካልቻለ 10 ካልቻለ 5 እንኳ ሰግዶ መውጣት መቻል አለበት። ምንም ነገር የማይችል አረጋዊ ሽማግሌ መጎንበስ የማይችል ስግደት ማቋረጥ የለበትም። መጀመሪያ ስግደት 3 አይነት ነው። አቅም ያለው ጉልበት ያለው ጉልበቱን መሬት አስነክቶ በእጁ ግንባሩን መሬት አስነክቶ ይሰግዳል። አንድ በሉ። ምናልባት ያንን ማድረግ ያልቻለ ደግሞ አስተብርኮ ይባላል። እንዲህ ብሎ ይሰግዳል። ያንን ማድረግ ያልቻለ ምንም ነገር ደግሞ ነፍሰ ጡር እንኳ ብትሆን በምንም መንገድ ስግደት ማቋረጥ የለባትም። ሶስተኛውና ለአረጋውያንና ለነፍሰ ጡር ደግሞ ምን አይነት ስግደት አለ ተብሏል? እንዲህ ብሎ አድንኖ የምንለው እንዲህ። አንድ ሽማግሌ አረጋዊ የፈለገው ቢያረጅ እንዲህ ማለት አያቅተው። ስለዚህ ያንን ማቋረጥ የለበትም። አቅሙ ባይኖረው ነው እንጂ ጉልበቱ ሰግዷል፣ ልቡ ሰግዷል። ስለዚህ ያ ስግደት ነው። ስለዚህ ዛሬ እኔና እናንተ ምናልባት እነኝህን ማድረግ ጠባብ ነው፣ በሩ ጠባብ ነው። ሊጠብብን ይችላል፣ ሊጨንቀን ይችላል። ግን እንግባበት፣ ጾሙን እንግባበት፣ ስግደቱን እንግባበት። ከእንቅልፋችን ቆጠባ አድርገን ሌሊት ማለዳ ተነስተን ለጸሎት እንዘጋጅ። ያንን ሌሊት እግዚአብሔር የፈጠረው እኔና እናንተ እንዲሁ ዝም ብለን ስናንቀላፋ እንድናድርበት ሳይሆን ስሙ እንዲከብርበት ነው። ይህን ሌሊት የፈጠርከ አምላክ ክብር ላንተ ይሁን ብለን ሌሊቱን ዛሬ ልንጠቀምበት ይገባል። ስለዚህ የጠበበ በር ማለት እንቅልፍን ትቶ ለጸሎት መትጋት ሌላው የጠበበ በር።
ሰፊው መንገድ ወደ ጥፋት የሚወስድ ነው ተብሏል። ተኛ የሚል ነገር ከመጣብህ ወደ ጥፋት እየሄድክ ነውና ተመለስ ከጥፋት። ሌሊትህን ከእንቅልፍ ቀነስ አድርገህ ተነሳና ተጠቀምበት። እንጸልይ። ቢያንስ አንድ አቡነ ዘበሰማያት ብለን እንኳ ፈጣሪያችንን አስበንበት እንለፍ። ያ ሌሊት ይለፍ። እንዲሁ አይናችንን ጠርገን ብቻ ዝም ብለን ወጥተን መሄድ አይቻልም። በቀን 7 ጊዜ ጸልዩ ብላ ቤተ ክርስቲያኒቱ ስርዓት ሰርታልናለች። እኔና እናንተ ምናልባት ጠዋትና ማታ እንኳ የመጸለይ ዕድል የሌለን እንኖር ይሆናል። አደራችሁን ቢያንስ 7ቱ ይቅርባችሁ፣ ጠዋትና ማታ እንኳ ባካችሁ ፈጣሪያችሁን ጠይቃችሁ ሂዱስ። ማለዳ ስትነሱ ከእንቅልፋችሁ ይህንን ሌሊት አሳልፈ በሰላም ያሳደርከኝ ክብር ላንተ ይሁን። አሁን እኔ አንተን መመኪያ አድርጌ አንተን መርህ አድርጌ እኔ እውነተኛ እረኛ ነኝ፣ እውነተኛ ጠባቂ ነኝ ብለሃልና እኔ በግህ ነኝ፣ ልሰማራ ነው። ጥበቃ አባትነትህ እንዳይለየኝ አባታችን ሆይ 3 ደቂቃ ይችን ብቻ ጸልያችሁ ውጡ። እስቲ ማስተዋሉን ያድለን ወገኖች። ማታ ስንተኛ እግዚአብሔር ሆይ ጠዋት ጠይቄህ ነበረ የለመኑህን ማትነሳ የነገሩህን ማትረሳ አባት ስለሆንክ አውላ አግብተኸኛል። በተሰማራሁበት ጥበቃ አባትነት ሳይለየኝ ክብር ላንተ ይሁን። ሌሊቱ ደግሞ የበረከት ይሁንልኝ። ለጸሎት የምተጋበት አድርግልኝ። አንተን የማመሰግንበት ሌሊት አድርግልኝ ብለን እንተኛስ። ይችን እንኳ ማድረግ 3 ደቂቃ እንኳ መስጠት አቃተን። ዛሬ 24 ሰዓት እሱ ሰጥቶን ከተሰጠን ሰዓት ላይ አስራት ያስፈልጋል። ከምናገኘው ገንዘብ ላይ አስራት ያስፈልጋል። ይህን ሁሉ እናደርገዋለን ወይ? እግዚአብሔር አስተዋሉን ያደረን። ዛሬ ካለው ላይ አንድ ሰው አስራቱን ጠብቆ ማውጣት ማለት የጠበበ በር ነው። የጠበበ ደጅ ሆኖ የጠበበ በር ነው። ጭንቅ ነው ዛሬ አስራትን ማውጣት ለአንድ ሰው። የታለ የምናወጣው? የታለ በረከቱ ታዲያ? ምናልባት ዛሬ የእግዚአብሔርን ገንዘብ በመስረቃችን የሞላለን ይመስለን ይሆን? አይሆንም። አስራቱን የማያወጣ ሰው በቀዳዳ ሽልቻ ውስጥ ጤፍ ቋጥሮ የሚሄድ ይመስላል አለ። ጤፍ ሲፈስ አይታወቅም፣ ቀስ እያለ ነው እየተንጠባጠበ የሚሄደው። በኋላ ግን ባዶ ሆነህ ነው የምታገኘው። ዛሬ አስራታችንን ሳናወጣ የምንሰበስበው ገንዘብ ሁሉ እንዲሁ በቀዳዳ ስልቻ ውስጥ ያለ ጤፍ በሉት፣ እህል በሉት። አስራታችንን እናውጣ። አስራት ማውጣት የጠበበ በር ነው። አስራታችንን አውጥተን በሕጉ የምንሄድ ከሆነ ዛሬ በጠባቡ በር ገባን ማለት ያ ነው። ክብር ለሱ ይሁን። ያ ሰፊ መንገዱ አስራታችንን የምንረሳበት፣ ጸሎታችንን የምንረሳበት፣ ጾሙን የምንረሳበት ያ ሁሉ ሰፊ መንገድ ነው። ስለዚህ ዛሬ ሰፊውን መንገድ እንዳትመርጡት ነው። ትምህርታችንን እንጠቅልለው። ይህንን ቃሌን ሰምቶ የሚያደርገው ይላል። በመካከል ሌላ ዝርዝር አለው ወንጌሉ። እንቋጨው ለቅዳሴው ሰዓት እንድንደርስ። ይህንን ቃሌን ሰምቶ የሚያደርገው በአለት ላይ ቤቱን የሰራ ብልህ ሰው ይመስላል አለ። ብዙ ሰምተናል አይደል? ባለወቶቻችሁን እንዳትረሱ ብለናል። በጠበበው በር ግቡ። ጠባብ በር ምንድነው? ሰፊ በር ምንድነው ብለናል። ይህንን ሰምቶ የሚያደርገው በአለት ላይ ቤቱን የሰራ ምን ሰው ይመስላል? ልባም ሰው ይመስላል አለ። ዛሬ ይህን የሰማችሁትን ካደረጋችሁት፣ ዛሬ ይህን የሰማችሁትን በተግባር ካዋላችሁት በአለት ላይ ቤቱን የሰራ ጥበበኛ ሰው ትመስላላችሁ። ያንን አድርጉ። አለት የተባለ በላዩ ላይ ራሱ ባለቤቱ ኢየሱስ ክርስቶስ ነው። ቤታችሁን በሱ ላይ ስሩ ነው ነገሩ። ሕይወታችሁን በሱ ላይ ስሩት ነው ነገሩ። ጤናችሁ በሱ ላይ ይሰራ ነው ነገሩ። ሕይወታችሁ በዚህ ምድር ላይ ያለ ሕይወታችሁ አለት በተባለው በኢየሱስ ክርስቶስ ላይ ይቁም ነው ነገሩ። በዚያ ላይ ከቆመ የኔና የእናንተ ሕይወት አይናወጥም። መከራ ቢመጣ ችግር የለበትም አለ። በእንደዚህ አይነት ባለት ላይ የተሰራ ቤት አለ ከክረምቱ ጋር አዛምዶ ነው ወንጌሉ። ቤተ ክርስቲያኒቱ አዛምዳ ነው ወንጌሉንም እየጠቀሰች የምታስተምረን። ዛሬ ጎርፍ የሚበዛበት የክረምት ወቅት ነው። ጎርፍ መጣ፣ ነቀነቀው። ባለት ላይ ስለተሰራ አልተናወጠም ነው። ዛሬ ስንት የሚያናውጠን አለት ማዕበል አለ። በድቡሽት ላይ ከሆነ የተሰራ ነው። አለት ላይ ካልቆምን መናዳችን ነው። ዛሬ ብዙዎች ተንደዋል። በቤተ ክርስቲያኒቱም በሁሉም በሀገርም በዓለምም ቢሆን ዛሬ ብዙ ማዕበል አለ። እየተናዱ ማዕበሉ እየወሰዳቸው ያሉ ብዙዎች አሉ። በዛ ማዕበል ላለመወሰድ እኔና እናንተ ግን ቃሉን ሰምተን ማድረግና
በአለት ላይ የታነጸ በአለት ላይ የተቀመጠ መሰረት ያለን ክርስቲያኖች ልንሆን ይገባል። ካለበለዛ ዛሬ ዓለም ብዙ ማዕበል አላት የምታናውጥበት። ዓለም ብዙ ማዕበል አላት ዛሬ ከእግዚአብሔር የምታፈናቅልበት፣ ከሃይማኖት የምታፈናቅል ብዙ ማዕበሎች አሉ። ነገር ግን ይሄንን የሚያደርገው በአለት ላይ ቤቱን የሰራ ልባም ሰው ይመስላል ተባለ። እግዚአብሔር አምላካችን እኔና እናንተ በአለት ላይ የተሰራ ሕይወት እንዲኖረን በዓለም ላይ ካለው ማዕበል እንድንድን ቅድም ያልናቸውን እናድርጋቸው። እንጹም፣ እንጸልይ፣ እንስገድ፣ ወደ ፈጣሪያችን እንገስግስ፣ መልካም ሰዎች እንሆን፣ ባለውለቶቻችንን አንርሳ። በእንዲህ አይነት ምግባር እንሂድ፣ እንጓዝ። ያ የሆነ እንደሆነ በአለት ላይ የተሰራ ማለት ይሄው ነው፣ ሌላ አይደለም። ዛሬ ለወንድምህ ክፋት አለማሰብ በአለት ላይ የተሰራ ሆነሃል። በወንድምህ ላይ ቂም በቀል ያልያዝክ ከሆነ በእህትሽ ላይ ቂም በቀል ይዘሽ ካልሆነ እዚህ የቆምሽው በንጹህ ልብና ቆመሽ ከሆነ በአለት ላይ ተሰርታችኋል፣ አትናወጡም፣ አይዟችሁ። ነገር ግን ዛሬ ይህን ሁሉ ሳናደርግ ምናልባት በጓደኛችን፣ በወንድሞቻችን፣ በትዳር አጋሮቻችን ሳይቀር ክፉ እያሰብን እዚህ የቆምን እንኖር ይሆናል። ዛሬ ዝም ብለን ጌታ ሆይ ጌታ ሆይ የሚለኝ ወደ መንግሥተ ሰማያት የሚገባ እንዳይመስላችሁ ነው የተባለው። ያ እዚህ መተን ዝም ብለን ጌታ ሆይ ጌታ ሆይ ብንል አይሆንም። የዕለቱ ወንጌል ይሄንን ነው የሚለው። ዛሬ ዝም ብሎ በስም ብቻ ጌታ ሆይ አይደለም፣ ቅድም የተባልነውን የተነገሩን ነገሮች እንስራቸው፣ እናድርጋቸው። ከዛ በኋላ ጌታ ሆይ ብለን ስንለምን፣ ጌታ ሆይ ብለን ስንማጸን፣ ስንሰግድ፣ ስንጸልይ ጸሎታችን ይሰማልናል ወገኖቼ። ከዛ ውጪ ከሆነ ግን ጸሎታችን፣ ጾማችን ሁሉ ከንቱ እንዳይሆንብን ማለት ነው። እግዚአብሔር አምላክ ለሁላችንም ማስተዋል ጥበቡን ያድለን። በአለት ላይ የተሰሩ ቤቶች እንድንሆን እግዚአብሔር አምላክ ለሁላችንም ማስተዋሉን ጥበቡን አድሎ በበረከት እንድንኖር በቸርነቱ ይርዳን። ያስተማረን የመከረን አምላካችን ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር።